እንግዲህ አድማጮች ዛሬ ወደ ዋናው ሐሳባችን ከመግባታችን በፊት አንድ ከፍተኛ ፉክክር ያለበትን ጨዋታ በህሊናችን እንድንስል እፈልጋለሁ። ማለትም ዳኛው ሕጎቹን በራሱ ፍላጎት የሚያወጣበት ጨዋታ። አዎ፣ ያው ዳኛው ራሱ ተጫዋችም ሕግ አውጭ የሚሆነበት ማለት ነው። ልክ ነሽ። ሌሎች ተጫዋቾች ለትንሽ ጥፋት ከሜዳ ሲባረሩ፣ ዳኛው ራሱ ግን ሕጉን በግልጽ ቢጥስ ምንም አይነት ቅጣት አይጠበቀውም። የባሰ ደግሞ ያው ተመልካቹ ሁሉ ዳኛው ሁልጊዜ ትክክል እንደሆነ እንዲያምን የራሱ የሚዲያ አውታር አለው። ይሄ እንግዲህ ዝም ብሎ የፈጠራ ጨዋታ አይደለም። ያነሳው የዳኛና የተጫዋች ንጽስር የዛሬውን የሐሳብ ዳሰሳችንን አስኳል በትክክል ይገልጸዋል። ማለትም መላው የዓለም አቀፍ ፖለቲካና ዲፕሎማሲ ልክ እንደዚህ የተጨበበረ ጨዋታ እንዴት እንደሚሰራ ነው የምናየው። በትክክል እና አብዛኛውን ጊዜ በሕግ ላይ የተመሰረተ የዓለም አቀፍ ስርዓት ሲባል እኮ ለሁሉም እኩል የሚሰራ የፍትህ ሚዛን ያለ ይመስላል አይደል? አዎ፣ ላዩን ሲታይ እንደዛ ነው። ግን ከስር መሰረቱን ስንመረምረው ስርዓቱ የተገነባው ሕግን ለማስከበር ሳይሆን የተወሰኑ ኃይላን ሀገራት ሕጉን እንደ ሽፋን ተጠቅመው የበላይነታቸውን የሚያስቀጥሉበት መዋቅር ሆኖ ነው የምናገኘው። ታዲያ ይህን ሁሉ የምንነጋገረው አንድ በጣም ጥልቅ ከሆነ ጽሑፍ በመነሳት ነው። በኤልያስ ወንድሙ የተጻፈው እና በኤፕሪል 2026 በሎስ አንጀለስ ሪቪው ኦፍ ቡክስ ላይ የታተመው የልዩ መብት ሰዋሰው የተሰኘው አነጋጋሪ ጽሑፍ ነው የዛሬው የጥልቅ ትንታኔያችን መነሻ። አሳሳቢና ወቅታዊ ጉዳይ ነው የሚዳስሰው። የዚህ ጥልቅ ትንታኔው ዋና ተልዕቆም እኮ በሕግ ላይ የተመሰረተ ዓለም አቀፍ ስርዓት የሚባለው ነገር እንዴት የኃያላን መሸሸጊያ እንደሆነ መመርመር ነው። እና ደግሞ ታሪክ እንዴት በተዛባ መንገድ እንደተተረከ ማለትም ያው የምዕራቡ ዓለም የሞራል የበላይነት አሁን ላይ እንዴት ያዘገዘገ እንደሆነ በጽሑፉ ውስጥ የቀረቡትን ሐሳቦች እንፈትሻለን። እዚህ ላይ ግን አድማጮች አንድ ነገር ልብ እንዲሉልን የምንፈልገው እኛ የጸሐፊውን ሐሳቦችና ትንታኔዎች ብቻ ነው እያቀረብን ያለ ነው እንጂ የትኛውንም የፖለቲካ ወገን እየደገፍን አይደለም። ልክ ነህ። ጽሑፉ የሚያነሳቸውን ሞገቶች ነው የምንዳስሰው። የጽሑፉ ትልቁ ጥንካሬ እኮ የፖለቲካ ክስተቶችን ብቻ መዘርዘሩ ሳይሆን እነዚያ ክስተቶችም የምንረዳበት ቋንቋ ወይም መነጽር ራሱ እንዴት ሆን ተብሎ እንደተቀረጸ ማሳየቱ ነው። ማለት ዓለምን እንድንረዳ የተደረግንበት መንገድ ድንገተኛ አይደለም እያልሽን ነው? በትክክል ድንገተኛ አይደለም። እሺ፣ ይህን ሐሳብ ወደ ዕለት ተዕለት ሕይወታችን እናምጣው። በዚህ ሳምንት ብቻ በስማርት ስልኮቻችን ላይ ያየናቸውን የዜና ማሳወቂያዎች ብንመለከት ስንቶቹ ናቸው የምዕራቡን ዓለም እንደ አዳኝ ወይም መፍትሔ ሰጪ፣ የተቀረውን ዓለም ደግሞ በተፈጥሮ ችግርተኛ አድርገው ያቀረቡት? ብዙዎቹ ናቸው። እና ይህ አቀራረብ አዲስ አይደለም። ጸሐፊው ኤልያስ ወደ ኋላ ይመለስና ቀዝቃዛው ጦርነት ያበጣ ባለበት ወቅት ግሎባል ሳውዝ ማለትም በታሪክ የቅኝ ግዛትና የብዝበዛ ሰለባ የሆኑት የአፍሪካ፣ የላቲን አሜሪካና የእስያ ሀገራት ውስጥ ስለነበረው እውነታ ይነግረናል። ያን የምዕራቡ ዓለም ወደ እነዚህ ሀገራት የሚገባው በጦር መሳሪያ ብቻ ሳይሆን በአጭር ሞገድ የሬዲዮ ስርጭቶች ነበር አይደል? ቢቢሲ፣ ቮይስ ኦፍ አሜሪካ፣ ዶይች ቬለ የመሳሰሉት ማለት ነው። ጽሑፉ እንደሚለው እነዚህ ድምጾች ዝም ብሎ ዜና አያቀርቡም። ይልቁንም እውነታን ያደራጁ ነበር። እውነታን ያደራጁ ነበር ስትዩ ምን ማለት ነው? እውነታን ማደራጀት ስንል እነዚህ የሬዲዮ ጣቢያዎች የሚያቀርቡት ትረካ አንድ አይነት ስነልቦናዊ ማዕቀፍ ነበረው። ድምጻቸው በጣም የተረጋጋ፣ ስልጣን የተሞላበት እና ስሜት ማይነበብበት ነው። ልክ የሆነ ከፍ ያለ ቦታ ላይ ሆኖ የሚናገሩ አይነት ስሜት ነው የሚሰሩት። አዎ፣ ለሚያዳምጠው ሰው ስልጣንና ዘመናዊነት ሌላ ቦታ የተናቃቀ ጉዳይ ነው። እናንተ ደግሞ ይህንን የተናቃቀ ስርዓት ከዳር ሆናችሁ የምትቀበሉ ናችሁ የሚል መልእክት ነው የሚያስተላልፉት። ግን እዚህ ላይ አንድ ጥያቄ ላንሳ። ይህ አቀራረብ ዝም ብሎ የምዕራባውያን ሚዲያ አድሎ ብቻ አይደለም እንዴ? ጸሐፊው ለምን ይህን ጉዳይ ዓለም ራሱን እንዲያነብ የተደረገበት ትልቅ ትምህርት ብሎ ይገልጸዋል? ጥሩ ጥያቄ ነው። አድልዎ ብቻ ቢሆን ኖሮ አንድ ዜና ተዛብቷል ብሎ ማለፍ ይቻል ነበር። ነገር ግን ትምህርት ወይም ፔዳጎጂ የሚያሰኘው አድማጩ የራሱን ማንነት የሚረዳበትን መዋቅር ጭምር ስለሚቀርጽ ነው። ማለት ራሳቸውን እንዴት ማየት እንዳለባቸው ያስተምሯቸዋል። በትክክል ጽሑፉ ይህንን ሲያብራራ ምዕራቡ ዓለም ራሱን እንዳስተማሪ
እና የስርዓት ጠባቂ አድርገው ሲስል፣ የተቀረው ዓለም ደግሞ ምንጊዜም እንደማይሞላ ተማሪ ተደርጎ ነው የሚሳለው ይላል። ዋው! ተማሪና አስተማሪ፣ ይሄ ትልቅ ጫና ነው የሚፈጥረው። በጣም ተጽዕኖውን በተግባር ለማየት የቃላት አጠቃቀማቸውን መመልከት በቂ ነው። ለምሳሌ በአፍሪካ የሚከሰት ረሃብ ወይም በላቲን አሜሪካ የሚካሄድ የፖለቲካ ቀውስ ሲዘገብ ነገሩ የሚቀርበው እንደ ጊዜያዊ ወይም መዋቅራዊ ችግር አይደለም። ታዲያ እንዴት ነው የሚቀርበው? ይልቁንም የህዝቦቹ ተፈጥሯዊ ባህሪ ተደርጎ ይወሰዳል። እነሱ ማንነት የሆኑ የሚል አንድምታ ይሰጣል። አሃ፣ ይህ ማለት የግሎባል ሳውዝ ችግሮች ከነሱ ማንነት ጋር እንዲቆራኙ ደረጋ። የምዕራቡ ዓለም ጥፋት ሲታይስ፣ ለምሳሌ በሌሎች ሀገራት ላይ የሚያደርጉት ወታደራዊ ጣልቃ ገብነት ወይም የኢኮኖሚ ጫና እንዴት ነው የሚተረጎመው? ያው የተረከው ድርብ መለኪያ የሚወጣው እዚህ ጋር ነው። የምዕራቡ ዓለም ኃይል እርምጃ ወይም ጣልቃ ገብነት መቼም ቢሆን እንደ ተፈጥሯዊ ባህሪ አይገለጽም። አዎ፣ ግሎባል ሳውዝ በማንነቱ ሲፈረጅ፣ ምዕራቡ ዓለም ግን በሚያደርገው ዓላማ ተኮር ተግባር ብቻ ነው የሚመዘነው። ይህ የስነ ልቦና ጫና ደቡቡ ዓለም ሁልጊዜም እርዳታ ፈላጊና ጥገኛ እንደሆነ አድርጎ እንዲያስብ አድርጎታል አይደል? በትክክል አድርጎታል። እና ይሄ የአስተማሪና የተማሪ ትረካ በስነ ልቦና ላይ ከፈጠረው ጫና ወጥተን በተግባር መሬት ላይ ባለው ዓለም አቀፍ ሕግ ውስጥ እንዴት እንደተሰረጸ ስናይ ደግሞ ነገሩ ይበልጥ ግልጽ ይሆናል። አዎ፣ ጸሐፊው ይህንን በሕግ ላይ የተመሰረተ ዓለም አቀፍ ስርዓት የሕጎች ስብስብ ብቻ ሳይሆን የልዩ መብት ሰዋሰው ይለዋል። የልዩ መብት ሰዋሰው የሚለው ቃል ምርጫ ራሱ አስገራሚ ነው። አዎ፣ በጣም አስገራሚ ነው። ያለ ሰዋሰው ቋንቋ ትርጉም አይሰጥም እኮ። ልክ እንደዚሁ የዓለም አቀፍ ሕግም ትርጉም የሚሰጠው በዚህ ከሕግ ነፃ የመሆን ልዩ መብት መዋቅር ውስጥ ሲያልፍ ብቻ ነው ለማለት ይመስለኛል። ልክ ነህ። ሀያላን ሀገራት ሕጉን ያረቃሉ፣ በሕጉ መሰረት ሌላውን ይቀጣሉ፣ ራሳቸው ግን ከሕጉ በላይ ሆኖ ይቀጥላሉ። ይህንን ውስብስብ የሕግና የኃይል ግንኙነት ለማብራራት ጽሑፍ ውስጥ የተጠቀሰው የአየር ንብረት ንጽጽር እጅግ በጣም ገላጭ ነው። አዎ፣ ለግሎባል ሳውዝ ሀገራት ዓለም አቀፍ ሕግ ልክ እንደ አየር ንብረት ነው። ይህንን ንጽጽር ትንሽ እናስፋው እስቲ። ብዙ ጊዜ አየር ንብረት ሲባል ሀያላኑ ጃንጥላ ሲዘረጉ ድሃ ሀገራት በዝናብ እንደሚደበደቡ አድርገን ነው የምናስበው። አዎ፣ ግን የችግሩ ስር ከዚህም ይጠለቃል። ሀያላን ሀገራት ጃንጥላ መያዝ ብቻ አይደለም እኮ፣ የአየር ንብረት መቆጣጠሪያ ማሽኑን ራሱ ነው የያዙት። በጣም ትክክል። ለምሳሌ ያው ዓለም አቀፍ የኢኮኖሚ ቀውስ ሲከሰት ምዕራባውያን ሀገራት ትሪሊዮን ዶላሮችን በማተም የራሳቸውን ኢኮኖሚ ይታደጋሉ። የማሽኑን ለነሱ በሚመቹ መንገድ ማዘዝ ነው። አዎ፣ በሌላ በኩል ግን በግሎባል ሳውዝ ላሉ ሀገራት የዓለም ባንክ እና የዓለም አቀፍ የገንዘብ ድርጅት መዋቅራዊ ማስተካከያ በሚል ስም ዜጎችን ለከፋ ድህነት የሚዳርግ ጥብቅ የኢኮኖሚ ፖሊሲ ያዘንቡባቸዋል። ልክ ነሽ። ማዕከሉ ወደ ሆነው ወደ ምዕራቡ ዓለም ባለው ቅርበት ልክ የዚህ ዓለም አቀፍ ስርዓት ኃይል ይለዋወጣል። ይሄ ማሽን ከየት እንደመጣ መረዳት በጣም አስፈላጊ ነው። አንዳንዶች ይሄ የዓለም አቀፍ ስርዓት ከመጀመሪያውኑ ከቅኝ ግዛት ታሪክ ለመላቀቅ እና እኩልነትን ለማምጣት ታስቦ የተፈጠረ ነው ብሎ ያስባሉ። ማለት እንደ በጎ አደራጎት። አዎ፣ ግን እውነታው ተቃራኒው ነው። ይሄ ስርዓት ጽንሱ የተሰረጸው ሊበራል ስርዓቱን ሊደብቀው በሞከሩ የዘረኝነት እና የቅኝ ግዛት ታሪክ ውስጥ ነው። አዎ፣ ጸሐፊው ኤልያስ ይህንን ፍንቶ አድርጎ ለማሳየት ወደ 1912 ታሪክ ይመለሳል አይደል? በትክክል። ጀርመናዊ አንትሮፖሎጂስት ፊሊክስ ቮን ሉሻን የተናገረው አሰቃቂ ግን እውነታዊውን የሃይላኑን ስነ ልቦና የሚያሳይ ንግግር አለ። ምን ነበር ያለው? ሉሻን ዋናው ጉዳይ አፍሪካውያን ወደ ላቀ ደረጃ ማደግ አለባቸው ወይ የሚለው ሳይሆን እኛ ወደ ታች መውረድ የለብንም ነበር ያለው። ዋው! ይህ ንግግር እኮ የስርዓቱን ድብቅ ሞተር በግልጽ የሚያጋልጥ ነው። አዎ፣ ስርዓቱ የተዘረጋው የሰውን ልጅ በጋራ ለማሳደግ ሳይሆን የሀያላኑን የበላይነት በማንኛውም ዋጋ አጥሮ ለማስጠበቅ ነው። አዎ፣ በማንኛውም ዋጋ ነው ያልገው። ይሄ ወደ ታች የመውረድ ፍርሃት ዛሬም ቢሆን የዓለምን ስርዓት የሚያሽከረክረው ዋነኛ ስሜት ነው። ለዚህም ነው እንግዲህ ግሎባል ሳውዝ ለረጅም ጊዜ እንደ ላቦራቶሪ ሲያገለግል የኖረው። አዎ፣ ቅድም ያነሳቸው የኢኮኖሚ ፖሊሲዎች፣ የፖለቲካ ጣልቃ ገብነቶች እና ተለያዩ አዲስ ጽንሰ ሀሳቦች መጀመሪያ የሚሞከሩት እዚያ ነው። ታዲያ ይህ ሁሉ ግፍ እና መዋቅራዊ አይደሏ ለረጅም ዘመናት ከቆየ አሁን ላይ ለምን መፍረክረክ ጀመረ? የዚህ የልዩ መብት ሰዋሰው መውደቅ በተግባር እንዴት እየታየ ነው? ጽሑፉ እንደሚያስረዳው በተለይ በኢራቅና በሊቢያ የተካሄዱት አውዳሚ ጦርነቶች የምዕራቡን ዓለም የሞራልና የሕግ የበላይነት በእጅጉ ሸርሽሮታል።
ሕግን ለራስ ሲመች ብቻ የመተግበር ልማዳቸው ግልጽ እየሆነ መጥቷል። የስርዓቱ መፍረስ ትልቁ ማሳያ ደግሞ በቅርቡ የተከሰተ አንድ ታሪካዊ ክስተት ነው። በማርች 2026 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተላለፈውን የውሳኔ ሀሳብ እንመልከት። አዎ፣ ይህ ውሳኔ የትራንስአትላንቲክ የባሪያ ንግድን እንደ ትልቅ የሰብአዊነት ወንጀል በማውገዝ ከካሳ ፍትህ ጋር አያይዞታል። እዚህ ላይ የድምፅ አሰጣጡን ውጤት ስንመለከት ነገሩ ይበልጥ አስገራሚ ይሆናል። ማለት 123 አገራት ውሳኔውን ሲደግፉ 3 አገራት ብቻ ተቃወሙ። ልክ ነው። ነገር ግን 52 ሀገራት ድምፀ ተአቅቦ አድርገዋል። እዚህ ላይ በጥልቀት ማሰብ አለብን። የባሪያ ንግድ የሰብአዊነት ወንጀል መሆኑን መላው ዓለም በይፋ የሚያውቀው ጉዳይ ሆኖ ሳለ 52ቱ ሀገራት ለምን ድምፅ ከመስጠት ተቆጠቡ? ይሄ ዝም ብሎ የሞራል ጥያቄ አይደለም፣ የፍርሃት ጥያቄ። የፍርሃቱ ምንጭ የካሳ ፍትህ የሚለው ጽንሰ ሐሳብ ያመጣው መዋቅራዊ ለውጥ ነው። ይሄ ውሳኔ ከዚህ ቀደም የነበረውን ተረካ ቀይሮታል። እንዴት ነው ያቀይረው? ማለት ከዚህ በፊት ስለ ታሪካዊ በደሎች ሲወራ ነገሩም ያጠነጥነው ሐዘነታ ላይ ብቻ ነበር። አዝናለን፣ ያለፈው ታሪክ መጥፎ ነበር ተብሎ ይዘጋል። አዎ፣ ዝም ብሎ ባዶ ቃል ማለት ነው። አሁን ግን የባሪያ ንግድን እና ቅኝ ግዛትን የጅምላ ሀብት ብዝበዛ ብሎ በመጥራት ውይይቱን ወደ ተጠያቂነት እና የፋይናንስ ካሳ ቀይሮታል። 52ቱ ሀገራት ድምፀ ተአቅቦ ያደረጉት ታሪካዊ ሀብት ብዝበዛ በሕግ አግባብ ወንጀል ሆኖ ከተመዘገበ የዛሬው ኢኮኖሚያቸው የተገነባበት መሰረት በቢሊዮን የሚቆጠር የካሳ ዕዳ እንደሚያመጣባቸው ስለሚያውቁ ነው። ይህ እኮ በጣም አስገራሚ ነው። ያ ማለት የሁሉን አቅልፍ የሰብአዊነት መብትና የሞራል ቋንቋ ሲናገሩ የነበሩት ሀያላን ሀገራት ያው ሕግና ቋንቋ የራሳቸውን ታሪካዊ የሀብት ምንጭ እና የኃይል መሰረት ለመመርመር ሲውል ርቀት ፈጠሩ ማለት ነው። አዎ፣ ጽሑፉ ይህንን እውነታ ከንድፈ ሐሳብ አውርዶ ጸሐፊው ለ30 ዓመታት በኖረባት አሜሪካ ውስጥ በምትገኘው የሎስ አንጀለስ ከተማ ዕለታዊ ሕይወት ውስጥ ያሳየናል። እኛ ግሎባል ሳውት ስንል ርቆ ያለ ሌላ ዓለም ይመስለናል አይደል? አዎ፣ ብዙ ጊዜ እንደዛ ነው የምናስበው። ነገር ግን ሎስ አንጀለስ ራሷ የኢምፔሪያሊዝም እና የመፈናቀል ታሪክ በግልጽ የሚታይባት የግሎባል ሳውት ነጸብራቅ ናት እያለ ነው። ከዓለም ዙሪያ በጦርነት በኢኮኖሚ ጫና እና በጣልቃ ገብነት የተፈናቀሉ ሰዎች እዚያ ከተማ ውስጥ ባሉ ምግብ ቤቶች፣ አብያተ ክርስቲያናትና የዕለት ተዕለት ሕይወት ውስጥ የዓለም አቀፍ ስርዓቱን ውድቀት በሕያውነት ይመሰክራሉ። ይሄ የሚያሳየው ያ ለረጅም ጊዜ በከፍተኛ ጥንቃቄ ተጠብቆ የቆየው የዓለም አቀፍ ሕግ ወተና ወይም ፐርፎርማንስ መጋለጡን ነው። ይህንን መጋለጥ ደግሞ ራሳቸው የስርዓቱ አቀንቃኞች ማመን ጀምረዋል። ለምሳሌ የካናዳው የቀድሞ ጠቅላይ ሚኒስትር እና የኢኮኖሚ ባለሙያ ማርክ ካርኒ ዘንድሮ በዳቮስ የዓለም የኢኮኖሚ መድረክ ላይ ያደረጉትን ንግግር ማንሳት ይቻላል። ምን አሉ እሳቸው? ካርኒ በሕግ ላይ የተመሰረተው የዓለም አቀፍ ስርዓት ለሀያላኑ ደስ የሚል ፈጠራ እንደነበር አምኗሉ። ሀያላኑ ሲመቻቸው ብቻ ሕጉን እንደሚጠቀሙ፣ የተቀረው ዓለም ለስርዓቱ የነበረው ታማኝነት ደግሞ ዝም ብሎ ልማድ እንደነበር ነው የገለጹት። ዋው፣ ደስ የሚል ፈጠራ። አዎ፣ ሌላው ጽሑፉ የሚያነሳው ምሳሌ ደግሞ በሆቺሚን ከተማ በሚገኘው የጦርነት ትስታዎች ቤተ መዘክር ውስጥ የሚገኘው የአሜሪካው መከላከያ ጸሐፊ የነበሩት ሮበርት ማክናማራ ንግግር ነው። አዎ፣ ያ የቪየትናሙ ማለት ነው። በትክክል ስለ ቪየትናም ጦርነት እጅግ በጣም ተሳሽተን ነበር ብለው የተናዘዙት ኑዛዜ አለ። ነገር ግን እዚህ ላይ አንድ ጠንካራ ሞክት ማንሳት አለብን ብዬ አስባለሁ። እነዚህን ኑዛዜዎች እንደ ትልቅ የሞራል ከፍታ አድርገን ልንወስዳቸው ይገባል ወይ? ጥፋትን በቀላሉ መድረክ ላይ ወጥቶ ማመን ራሱ ሌላው የሀያልነት መብት አይደለም እንዴ? ይህ እንግዲህ የነገሩን አስኳል የሚነካ ጥያቄ ነው። ኑዛዜው የትክክለኛ ፍትህ መገለጫ ሳይሆን የልዩ መብታቸው አንድ አካል ነው። ልክ ነው። ያለምንም ስጋት ያለምንም የጦር ወንጀል ፍርድ ቤት መቆም ወይም የካሳ ክፍያ ሳይጠይቁ ሀያላኑ በምቾት ሆኖ አጥፍተናል ማለት ይችላሉ። አዎ፣ ምንም ያጡት ነገር የለም። ይህ ኑዛዜ ስርዓቱን አይቀይረውም። ለነሱ አእምሯዊ እፎይታን ከመስጠት ባለፈ ለተጎጁ የሚያመጣው ፍትህ የለም። የተጎዳው ማህበረሰብ መዋቅራዊ ፍትህ ሲጠይቅ ግን ቅድም በተባበሩት መንግስታት የድምፅ አሰጣጥ ላይ እንዳየነው ስርዓቱ ጆሮን ይደፍናል። ይህንን ሐሳብ ስንፈትሸው የምዕራቡ ዓለም በተደጋጋሚ የሚጠቀመው የእሴት እና የሰብአዊ መብት ቋንቋ እውነተኛ ታሪክን ማለትም
የኢምፔሪያል ማህደሩን መመርመር ሲጀምር እንዴት ጥንቃቄ እንደሚበዛውና ወደ ዝምታ እንደሚቀየር እናያለን። አዎ፣ ወደ ኋላ ነው የሚያፈገፍጉት። ልክ ነህ። ዓለም አቀፋዊነት የሚሰበክበት መድረክ የሀብት ብዝበዛና የካሳ ጥያቄ ሲነሳ ባዶ ይሆናል ማለት ነው። ስርዓት ራሱ ሳይሆን የበላይነትን እንደ ሞግዚትነት አድርጎ የማቅረብ ኃይል ነው። በትክክል ያ በልጅነት የሬዲዮ ስርጭቶች የፈጠሩት የንጽህናና የተረጋጋ ዓለም ትረካ እንዲሁም ኃያላኑ ሁልጊዜ ትክክል ናቸው የሚለው ማሳሳቻ ሙሉ በሙሉ አብቅቷል። አብቅቷል። ዓለም አቀፍ ስርዓቱ እምነት ያጣው ያቀረባቸው የሕግና የፍትህ መርሆች በራሳቸው መጥፎ ስለሆኑ አይደለም። ይልቁንም እነዚያ መርሆች የሚተገበሩት በዚያ አድላዊ በሆነው የልዩ መብት ሰዋሱ ስለሆነ ነው። የጸሐፊውም ዋና መልእክት ይሄ ነው። መፍትሄው ሕግና ዓለም አቀፋዊነት አያስፈልግም ብሎ መደምደም ሳይሆን የውሸት የሆነውን አድላዊ የሆነውን ስርዓት አለመቀበል ነው። ሐሰተኛውን ነገር መቃወም። እውነተኛው የፍትህ ጥያቄ የሚለካው ያንን የኢምፔሪያል ማህደር የብዝበዛውን ታሪክ እውነተኛ የካሳ ጥያቄን ለመጋፈት ሲገድድ በሚያሳየው ምላሽ ነው። አሁን ግሎባል ሳውዝ ይህንን ማጭበርበር ነክቶበታል። ነክቷል። ጥያቄው ያለው የስርዓቱ ባለቤት ነን የሚሉት ሀያላን አገራት ሕግ ማለት በዘዴ የተቀመረ እኩል አለመሆን ያልሆነበትን እውነተኛ እና እኩል ዓለም ማሰብ ይችላሉ ወይ የሚለው ላይ ነው። ይሄ እንግዲህ እጅግ በጣም ጥልቅ የሆነ የታሪክና የፍትህ ሽግግር ወቅት ነው። አድማጮች፣ የዛሬውን የሐሳብ ዳሰሳ ለማጠቃለል አንድ አዲስና አነቃቂ ሐሳብ ትቼላችሁ ማለፍ ፈልጋለሁ። የድሮ የዓለም አቀፍ ሥርዓት የልዩ መብት ሰዋሰው አረፍተ ነገር በአረፍተ ነገር እየፈረሰ እና ተሰሚነቱን እያጣ ነው። ታዲያ ይህ ከሆነ ግሎባል ሳውዝ ይህንን ክፍተት ለመሙላት የራሱን አዲስ የፍትህ ሰዋሱ መፍጠር ቢችልስ? አዲስ ቋንቋ ማለት ነው። አዎ፣ መዋቅራዊ እኩልነትን መሠረት ያደረገ አድሎ የሌለበት አዲስ ዓለም አቀፍ ቋንቋ ቢፈጠር የድሮ ሥርዓት አባላትና ኃያላን ሀገራት ያላስተርጓሚ ያንን ቋንቋ ሊረዱት ይችላሉ ወይ? ወይስ የፍትህ ቋንቋ ለእነሱ ሙሉ በሙሉ ባዕድ ይሆንባቸዋል? ይሄ በእውነት ሁላችንም ልናስበት የሚገባ ትልቅ ጥያቄ ነው። አድማጮች፣ ስለ አብሮነታችሁ ከልብ እናመሰግናለን። በዚህ መሠረታዊና አሳሳቢ ጉዳይ ላይ የራሳችሁን ምርመራና አስተንትኖ እንድትቀጠሉበት እንጋብዛለን። ቸርነት ሰንበት።